አብሮነት 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 የተወዳችሁ ተመልካቾቻችን አብሮነት ነው በመከታተል የምትገኙት። አንድ ዙር ደግሞ ወደዚህ ዞር እንበልና ቀደም ተከተል እንዲዳር ኢንሻአላህ ማን ይቀድማል? ከየት ነው? ከዚህ ከሆነ ከዚህ እንዴት ነው? ከዛ ከሆነ በዚህም በዛም ብቻ ፈድሉን እንተዋወቀው እስኪ። አይ ቢስሚላሂር ረህማኒር ረሂም ስሜ ፈድሉ አሊ ይባላል። ያው የተወለድኩበትን ብዙ ጊዜ ትምህርት ቤት እያለሁ የት ነው የተወለድከው ሲሉኝ የአዲስ አበባ ነው የተወለድኩት እላለሁ። ዲቴል ላለመግባት ማለት ነው። የሰፈር ስም ላለመጥራት ነው። የሰፈር ስም አይደለም የተወለድኩት ወለጋ አሙሩ ነው የተወለድኩትና አሁን ይሄንን እንዴት አድርጌ ነው ብዙ ጥያቄ አለው። የት ነው ምንድነው የት ነው አሙሩ ምናምን ይሉኛልና አዲስ አበባ ተወልጄ አዲስ አበባ ላይ ያደግኩት እላለሁና ለእናንተ ሲሆን ግን ያው አጠይቁኝም ብዬ ወለጋ አሙሩን የተወለድኩት በሁለት አመቴ ምናና ከአንድ አመት ሁለት አመቴ ነው ወደዚህ የመጣሁት። ያው ከዛ በኋላ የአዲስ አበባ ልጅ ነኝ ብዬ አስባለሁ። በስንት አመት ነው የመጣው? አንድ አመት ሁለት አመት ምናምን እንደዛ። አልተወለድክም ማለት እዚህ ነው የተወለድከው? በቃ አንተ ተፈቅዶልሃል እና እንደዛ ነው የትምህርት ያው አስኮ አካባቢ ነው እንትን ያልኩት። አብዛኛው ያደግኩት አስኮ አካባቢ ነው። ከአንደኛ እስከ 8ኛ ክፍል አንድ ትምህርት ቤት ነው የተማርኩት አስኮ አካባቢ። ማንም ይባል ቃሌ ትምህርት ቤት የመንግስት ትምህርት ቤት ነውና ያው የሰፈሬ ልጅ ላለ ማለት ፈልጌ ነው ማንም ይባል ያልኩት። እኛ ቃሌ ትምህርት ቤቱ ከመመስረቱ በፊት የት እንደነበር እነግርሃለሁ ወደፊት። እዛ ነው የተማርኩት። የሃይ ስኩልም ወደዚህ እንትን ታልኩኝ። ያው የዲግሪ በኮምፒውተር ሳይንስ ዲግሪ አለኝ። አሁን ደግሞ ያው እንትን በግሎባል ስተዲ ኢንተርናሽናል ሪሌሽን ማስተርስ እንትን እየሞከርኩ ነው እና እንደዛ ነው ያለሁት። ሌላ ስለኔ ምን አለ? ያው ይሄ ነው የኔ ህይወት አጭር ናትና ልጅ ነኝ። ታሪኬ ባጭሩ አንተ ስንት ነገር ያዘ። ታሪኬ ባጭሩ የሚል በፊት እኮ አንድ የስንዝሮ ታሪክ ያስታውሳል። አንተ ማለት ያለ ስንዝሮ ሁሴን ቢኖር በደንብ ያስታውሰን ነበር። ስንዝሮ የሚባል አንድ ካራክተር ነው። ዘመን ታሪክ ነው። የነ ሁሴን ዘመን ነው። እኛ በኋላ ኑሮ ዘዴ ምናምን ስንማር አዩብ ደርሳል እንደ ኑሮ ዘዴ ላይ። አዎ አዴ በጣም ከፍተኛ ውጤት ማመጣበት ትምህርት ቢኖር ኑሮ ዘዴ እና ታሪኬ ባጭሩ የሚል ነበር። ምንድነው ታሪኩን ባጭሩ ያደረገው? ስንዝሮ ሰኞ ተረግዞ ማክሰኞ ተወልዶ ሮብ እንትን ብሎ ሐሙስ ትምህርት ቤት ገብቶ ዓርብ ብሎ ቅዳሜ ተመርቆ እሁድ ነው የሆነ ነገር የሆነው እና በቃ ይሄ ነው የኔ ታሪክ አይነት ነገር ብሎ አሳጥሮ ታሪኬ ባጭሩ ብሎና ያንተም ታሪኬ ባጭሩ ስትል እሱ ነው የመጣልን። አይ እናነሳለን። በተለይ የኢንተርናሽናል ሪሌሽን ተማሪ እንደመሆነ መጠን ብዙዎቹ ያው እዚህ ኮንስትራክሽንም ላይ ያለው ሌላ ጉዳይ ላይ ያለው ሰው አለ። ደግሞ ዓለም አቀፍ ጉዳዮችን የምትተነተንባቸው የቴሌቪዥን ሾዎችም ከወንድሞች ጋር እየሰራህ እንደሆነ እንመለከታለን። በኋላ ላይ በሰፊው እሱንም እናነሳለን። ስምህንና የተወለድክበትን ቦታ ማወቅ ብቻ አይደለም የምንፈልገው፣ ብዙ የምናውቃቸው ነገሮች አሉ። ሁዘይፋ ወደ አንተ እንቀጥል እንመጣለን። ያ ጀማ ወደዚህ ኸይር ኢንሻአላህ። ምናልባት እኔ እድሌን ለእንትን ብጠቀመው ደስ ይለኛል። የአብሮነት ትውስታ ያው ከሱ ጀምረ ኢንሻአላህ። ያው የአብሮነት ትውስታ እኔ አላቅም እንግዲህ አንዱም ላይ ባልኖርም ግን እንደኔ ያለው ግን አለ ወይ ብዬ ጠይቃለሁኝ። በጣም ኤቭሪ ዲቴል ኖሬዋለሁ ብዬ አምናለሁኝ እና ያወራቸው በጣም ሲመላለስብኝ የነበረ ቁርአን አያ نحن نكتب ما قدموا وآثارهم وكل شيء أحصيناه في إمام مبين ይላልና ሐቂቃ አንዳንዴ ያው ታሪክ ሲሰራ አብረው ካለ ብዙ ፊል አታረገው የነገሩን ማግኒቲዩድ ብዙ ፊል አታረገውምና ለኔ አይ ቲንክ ለኔ ብቻ አይደለም ዙሪያዬ ለነበሩ ለቤተሰብም ምናምን ትልቅ እንትን ነበረው ብዬ አምናለሁ። ምክንያቱም ትላንትና ኸልፈል ቁጥባን የምናያቸው የነበሩ ወንድሞችን ምናምንና የሆነ በቃ ስቲል ፊል አድርገዋለሁኝ እንትን ላይ የምናያቸው የነበሩ ሰዎችን ሚዲያ ላይ ወጥቶ ማየት ወዝ በጣም የሚለይ ስሜት እንዳለው ፊል አድርጋለሁኝ። ከአንድ ጀምሮ በደንብ ብዙ ሚሞሪ አለኝ። ሌላ ምናልባት ከዚሁ ላይ ማንሳት ከምፈልገው ትንሽ በተለይ እንዲ አልহামዱሊላህ የቋንቋ ምናምኑ እንትኑ ሲኖር መስማት ስንችል ምናምን እንግሊዝኛው አረብኛው ምናምን እንትን ሲኖር ብዙ ጊዜ ሎካል ቲቪዎች ላይ መከታተል እድል አይኖርም ብዬ አምናለሁኝ። ያው ከኮሚኒቲው አንፃር ምናምን ዲዛይን የሚደረጉ ነገሮች ምናምን ስለሚኖሩ ብዙ እንትን ላይ ሆኑ ይችላሉ ምናምን ነገርና
ግን ረመዳን ሲመጣ እነዚህን ፕሮግራሞች ኢንጀነራል ቢንበር በዛ ነው የምናውቀው። በቃ ማለት ኳሊቲ ፕሮግራም ይሰራልና ሎካሊ የምናየው ብዬ ማለት የምችለው ብቸኛ ፕሮግራም ነበር ምናምንና ሰው አይደሪካ ላይ ዲሲር ማን አለ እንደምንለው እዚህማ እንትንም ላይ አብሮነትም ላይ እንደዛ እንደምንል እንደነበር በጣም አስታውሳለሁ። ኦኬ ዲሲር ትሽ ማን እንትና የለምና እንባባል ነበር ከወንድም ከእህቶቼ ጋር ምናምን እሱን በደንብ አስታውሳለሁኝ። አንድ አሁን ድረስ የማይጠፋኝ ከእንትና መሐመድ አሊ ፊሎ ቡርሃን ማለት ነውና እሱ ስለ እንትን ላይ ስለ ላይፉ ምናምን እያወራ እዛው አቡበከር ሪፈር ያደረገ ነበር። እዛ ደሴ አይ ቲንክ አረብ ገንዳ መስጂድ መሰለኝና የገነባችሁት ላይብረሪ ላይ ነው በቃ ንባብ የጀመርኩትና ምናምን ሲል ነበርና ያ አሁን ድረስ ለምን እንደሆነ አላቅም በጣም የማረሳው ሜሞሪ ነውና መስጂድ ላይብረሪ ምናምንና ኦኬ ማለት የሆነ እንትን ምንድነው ተክዊን ፊክሪ ምናምን ታይም ስለነበረ አንዳንዴ ሹሙልያ ምናምን ብሎ ብዙ እንትን ማረግ ብዙ ሙፈክር ኮት ማድረግ ላይ ያስፈልግ ይችላል። ኦኬ መስጂድ ላይ በተገነባ ላይብረሪ ይሄን የመሰለ በጣም ትልቅ አበርክቶ የነበረው ወንድም ከተሰራ ኦኬ this is እንትን የሚለውን በጣም ያሳየ ይመስለኛል። ምናልባት ቅድም ስለ እንትን ሲቀለድ ስለነበረ ሞት አካባቢ ሐቂቃ ለኔ እሱኛው አመት ላይ የነበረው ፕሮግራም አይ ቲንክ እሱም እንትን ከዚህ በፊት በሌላ እንትን የሰዋይድ አካባቢ እንትን ብሎም በጣም እንትን እንደረበሸኝ እንደነበር አስታውሳለሁ። ፋስት ፎርዋርድ 10 ይር አብረን መተን ማለት ነውና አይ ቲንክ ላስት ይር አይደል እንትኑ እዛ ላይ ዶክተር ያነሳው ሐሳብ ነበርና በጣም እኔንም ዙሪያዬንም የነበረው ወንድሞችን ታች እንዳረገ አስታውሳለሁኝ እና ስለ መጨረሻ ወሲያ ለኺራ አይነት ነገር ስለ ወንድሞች ያወራበትን እንትን አይዋለውና ለኔ በጣም ይሰራል ብዬ አምናለሁኝ። ማለት በዚህ 10 ይር ጆርኒ ውስጥ አይ ቲንክ ካልተሳሳትኩኝ የብዙዎቻችሁ ወይም የሁላችሁም እንትን ያለኝ ምንድነው ያው የኸይር አበርክቶ እኔ ሐያት ላይ አለ ብዬ አምናለሁኝና ለካ ወንድም አጠገብህ ላይ ሲሆን አቅለልና ያዋለን እንጂ በቃ ይቅር ማለት ወደ ጀሃነም ከሚወስዱ መንገዶች እንትን ያደረገ ና ብሎ አብሮ ጎትቶ የሚወስድ ነውና ዱንያ ላይ ይሄን ያደረጋችሁ ያው አኺራ ላይ ደግሞ እንዳትረሱኝ ምናምን አይነት ስሜት እንደነበረው እንትን አረጋለሁኝ። አረዘምኩኝ እንግዲህ አላረዘምክም። በጣም ነው ደስ የሚል ሚሞሪ ነው ማለት እያንዳንዱን ስፖት ነው እንትን ያደረከው ሜንሽን ያደረከውና እዚህም ያሉ ወንድሞች ያንን የሚጋሩ ይመስለኛል። በተለይ የተከታተሉት ማለት ነው። እንኳንም በልጅነት አምሮ ያንን ፕሮግራም ተከታተልከው ላለመርሳት ምክንያት አንዱ እሱ ነው። እኛ እያመለጠን ተቸገረ። እንደ አብሮነት ራሱ በጣም የሚያኮራ ስራ ይመስለኛል። እንግዲህ የዛሬ 10 አመት በዚህ መልኩ የሚያስታውሰው ታዳጊ ነበር። ዛሬ ደግሞ እዚሁ ፕሮግራሙ ላይ ደግሞ ሀሳብ ከሚያሻግሩ ወንድሞች መካከል ሆኖ ደግሞ ማየት መቻል በጣም ያስደስታል። ምናልባት ሌሎች ወንድሞችም አሉ። አልተዋወቅንም። እሺ ዮሴፍ እንመለሳለን። ሪፍሌክሽን እንደሰማ ነው ኢንሻአላህ። አብሮነት 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 ስለዚህ ፈድል አብዱራህማን ጠይቋል። አብዱራህማን ያነሳልናል ማለት ነው። ተላቀብልልን መርሐባ ወይዞ እንግዲህ አደከምኩ። አብሽር። አንዳንድ ጥያቄዎችን ክሪቲካሊ አድምጧቸው። እሺ አብዱራህማን ማን ነው የሚጠይቀው? እኔ ማን ነው? አብዱራህማን ሜቲን ነው የሚጠይቀው። ሞክሼ መርሐባ። ከዛሬ 13 አመት በፊት ተወልደህ ቢሆን ዛሬ ላይ እድሜ ስንት ይሆን ነበር? ሻዱ አላ እኔ ሂሳብ ላይ ሰነፍ ነኝ። ሂሳብ ላይ ሰነፍ ነኝ። መጀመሪያ ጥያቄውን ስሙ አብዱራህማን። የዛሬ 13 አመት የዛሬ 13 አመት ተወልደህ ቢሆን ነው አይደለም? በደንብ አድምጠኝ። ትሪኩ እኔ ስለገባኝ ከዛሬ 13 አመት በፊት ተወልደህ ቢሆን ዛሬ ላይ እድሜ ስንት ይሆን ነበር? እንዴ አታድ ወላ አልገባኝ። አደምኩልህ እኮ እኔ ወንድም ልዳ አልገባኝ። እንዴ አይነት እኔ እንዲያ ነገር አልወድም። ዳይሬክት ነገር አውሩኝ በፊት ተመልካች ዳይሬክት እኮ ጥያቄ ነው። ከዛሬ 36 አመት በፊት ተወልደ ቢሆን ኖሮ አሁን እድሜ ስንት ይሆን ነበር? እኔ ሰውዬ ምን እያለ ነው? አሁን እድሜ ስንት ነው?
36 እሺ እኮ ከዛሬ 13 ዓመት በፊት ተወልደ ቢሆንስ? እሺ ካልኩሌተር አምጥተልኝ አየም ራኑት ኪዲ ወይ እንቅልፍ ይዞኛል 43 አንጠራጠረኩ አንተ 13 ነው በቃ ምንድን ነው አታምታቱኝ እንዴ 13 ነው አሁን እኮ ጥያቄውን ራሱ በደንብ አላደመጥከውም አይ እኔ ለዛ ብዬ ነው ደመቅ አድርጌ ያነበብኩ አንድ ቃል እኮ አደመኩልህ አንድ ቃል ናት አይደለም በደንብ ተረዳው ሲያነብ በመጀመሪያ ጥያቄው ከቁጥር አያያዝም ኦኬ እስቲ ሰማኝማ ከዛሬ 13 ዓመት በፊት ተወልደህ ቢሆን ዛሬ ላይ እድሜህ ስንት ይሆን ነበር 13 ነው ትክራለ እና ሊማላ ሰው ታንታታላችሁ ልክ አይደለም እንጂ እንዴት ነው ልክ ነህ እኮ አሁን የቸገረ ነገር ገብቶ ነው ወይ መለስከው ነው የባሰው መጣ እሺ ስለተጠራ ነው 13 አልከው صح ولا لا عبد الري لا والله والله እንዴ ተመካከረው ሊመልሱ ነው ቆይ መቼ ነው የተወለድኩት እሱን አንተ ተከው መጅሁል ነው አለኝ እኮ ግድለም ይሄ ጥያቄ ለተመልካች ይሄ አሁን ለተመልካች ይሰጠኛል አብዱራህማን ከዛሬ 13 ዓመት በፊት ተወልዶ ቢሆን ዛሬ ዳዲዮ ስንት ነበር ቢሆን ነው ተመልካቾች መልስለትና ልክ ነው አይደለም ቢለው እንወስዳለን ማለት ነው ግን ኡስታዝ በጣም አዝናንተናል በጣም ጀዛከላሁ ኸይር እንግዲህ አንተ ደግሞ ጠያቂ ሆነሃል አሁን አብሮነት 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 አብሮነት